ሰላም 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 ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ብያለሁ። ሁላችሁንም እንዴት ናችሁ? እንዴት ይዟችኋል? ሁሉ አማን፣ ሁሉ ሰላም አለው። ዛሬ በጃኒ እና በግምጃዬ መጥቻለሁኝ። ብዙ ጊዜ ሰዎች ያወዳድሯቸዋል፣ ግን ሁለቱም ወጣት ቆንጆዎች፣ ታታሪዎች። ግምጃዬ ለየት የሚያደርጋት እንደኛ አረብ ሀገርን የቀመሰች ናት። ጃኒ ደግሞ ቅምጥል ብላ የተቀማጠለች የአዲስ አበባ ልጅ ናት። ያው የአዲስ አበባ ልጅ ነኝ ብላለች። በ14 ዓመቷ አዲስ አበባ መታ የአዲስ አበባ ልጅ ነኝ ብላለች። እንቀበላለን፣ ችግር የለውም። እኔም የአዲስ አበባ ልጅ ነኝ። በ14 ዓመቴ ነው የመጣሁበት። ነገራችን ላይ ግምጃዬ ብዙ ነገር አውርታለች፣ ብዙ ነገር ብላለች። ግን እንደነዚህ አይነት ልጆች ሚዲያ ላይ ማለት በራሳቸው ገቢ ለማግኘት ሚዲያ ላይ ቢመጡ እንጂ እንደዚህ አይነት የኢንተርቪው ስራ የሆነ ኢንተርቪው ባያረጓቸው እኔ በጣም ነው የምመርጠው። በእውነት ነው የምላችሁ። ምንም ጥቅም የለውም። እውቅናቸውን ተጠቅመው ማስታወቂያዎች ሲሰሩ ብዙ ነገር ሲያደርጉ ለራሳቸው ገቢ ራሳቸውን የሚያሳድጉበት ሲሆን ነው እንጂ ለኢንተርቪው አይሆኑም። ጃኒና ግምጃዬ አይሆኑም። ንግግር አይችሉም። ምንም በእውነት በስራቸው ማንኛውንም እውቅናቸውን ተጠቅመው የሚሰሩት ስራ ግን ይስማማኛል፣ ይመቸኛል። መብታቸው ነው። ምንም ነገር ይስሩ። ኢንተርቪው ግን ቢቀር ነው የምለው። ለማንም ሰንቲም መለቃቀሚያ በራሳቸው ይልቀሙ፣ በራሳቸው ያወሩ። ምንም ጥቅም የለውም ኢንተርቪው። በቃ እኔ እንጃ የሆነ ምን እንትን አለ። አሁን ብዙ ነገር ነው አቃቂር የሚያወጡላት ምናምን፣ በቃ ብዙ ነገር። እኔ ግምጃዬ አውቃታለሁ ከትንሽ ወራት በፊት ስታይሏ እንዳለ የሚያመሳስላቸው ነገር ያለ ጃኒንና ግምጃዬን የሚያመሳስላቸው ነገር አለ። ሁለቱም ወንዳ ወንድ ነበሩ። አሁን ደግሞ ወደ ሴት የመጡ ናቸው። እንኳን ደህና መጣችሁ ብለናል። እንኳን ደህና መጣችሁ። እውነት ጭፈራዋ ሳይቀር ግምጃዬ ቪዲዮዎቹ አሉ ላይ ብላይ ሆነ የሆነ ሰዓት ላይ ስጨፍር በቃ አለባበሷ የወንድ ነው፣ ጭፈራዋ የወንድ ነው። ኢትዮጵያ ስትገባ ሙሉ በሙሉ ነው የተቀየረችው። ሙሉ በሙሉ በእውነት ነው። በጣም ነው ደስ ያለኝ። እንደዚህ ውብ ነበረች ለካ፣ እንደዚህ ቆንጆ ነበረች ለካ። በፊትም ቆንጆ ናት፣ ግን ስታይሏ ምንም አይመችም። የወንድ ነበር በቃ አለባበሷ፣ ምኗ፣ ፀጉሯ በቃ የወንድ ነው። አሁን ወደ ሴትነት ሁና ደስ ይላል። ፍቅረኛ የለኝም ስላለች ብዙ ፎቶ ተነስተሻል፣ ብዙ እንዲያርገሻል፣ ብዙ ነገር አሉ ምስክሮች ምናምን እያሉ ብዙ ልጆች እንግዲህ ቲክቶክ ላይ ሲሰድቧት አይቼ ነው ዘወር ዘወር ስል። መብቷ ነው እንዴ! ኑሯትም የለኝም ብትል ማን ምን አገባው? መብቷ ነው። ግን የተጠቀመቻት እንግሊዘኛ ለእኔ ከበደችኝ። ክላፕስ ያደርጋል አለች። ክላፕስ ምን እንደሆነ ብቻ እንግዲህ እስኪ የተማሩ ሰዎችን ጠይቄ እደርስበታለሁ። ማንኛውም ሰው ክላፕስ ያደርጋል። ፍቅረኛ የለኝም በቃ ተምታታብኝ። ኢንተርቪው ይቅር እምለው ለዛ ነው። እና ለማንኛውም ይመቻት። አንዱን ከአንዱ የምታወዳደሩ ሰዎች ሁሉም የራሱ ጥሩ ነገር አለው። ሁሉም የራሱ መጥፎም ጥሩም ጎን አለው። ስለዚህ ልጆች ናቸው ደግሞ እንደዚህ እየሰሩ ራሳቸውን ሲቀይሩ ደስ ይላል። ይመቻችሁ፣ በርቱ፣ እደጉ፣ ተመንደጉ። ስደት በእኛ ቁሙ። እናንተ በሀገራችሁ ላይ ዱባይ ለምትመጡት ለመዝናናት ይሁን፣ እንደኛ ለመፍጋት፣ እንደኛ ወዛችሁን ለመጨረስ፣ እንደኛ በቃ ለመርከም ሳይሆን ለመዝናናት። ልክ እንደ ጃኒ የእድል ጉዳይ ይታደሉታል እንጂ አይታገሉታል የሚሉት ጃኒ አሁን የምታየውን ቦታ እኔ አየዋለሁ። ያየሁት ብዙ ጊዜ የተመላለስኩበት ለምንድን ነው? በግና ፍየል ልጠብቅ። የአረብ ልጆች በግና ፍየል በሏቸው ናላችሁን ነው የሚያዞሩት። እና እኔ ዱባይ ውስጥ ያላየሁት የለም። ሴትዮ በጣም ጎበዝ ናት። ልጆቿን ታዝናናለች። ልጆቿን በጣም በቃ ጥሩ ቦታ የተባለ ቦታ የቀረ ነገር የለም። ታዝናናለች። በዛ አጋጣሚ አይቻለሁ። እሷ ደግሞ እኔ ያየሁት ልጠብቅ ነው፣ እሷ ደግሞ ልትዝናና ነው። እንዲህ ነው እንግዲህ። ደስ ይላል። ዙሩ እኔም አንድ ቀን ተሳክቶልኝ የልቤ ሞልቶ በእውነት ልጆቼን ይዤ ባሌን ይዤ መጥቼ በቃ የልጅነት ትውስታዬ ልበለው። በጣም ልጅ ሁኜ ነው እንግዲህ የአረብ ልጅ ጋር ስዳረቅ የነበረው። አሁን አድርገው እኔም አረጅቼ ብዙ ነገር አልፏል። እና ጃኒ ደስ ይላል ማለት ነው። እየተዝናናች ነው፣ ብዙ ነገር ይላሉ። አንድ ነገር ከጃኒ የማይስማማኝ ከጃኒ ደጋፊዎች
ቤታ በጃኒ ትቀናለች? በጭራሽ። ቤታ በጃኒ የሚያስቀና ነገር የላትም። ስለ እውነት ቤታ የተሳካላት የተሟላላት ልጅ ናት። ድሮ ታሪኳን ስሙ ከመጀመሪያው። ቤታ በጃኒ ልትቀና አችልም። በእውነት ነው የምላችሁ። ይሄ የዛች ፈንገሳም ለቃቃሚ ዩቱበር ወሬ ነው። ተከተላችሁ የምታሽቃብጡ ቤታየው ለራሷ ወርቅ የሆነች ልጅ ናት። ጃኒም እንግዲህ የራሷን ይዛ መታለች። ብዙዎቹ ደግሞ ስንት የተማረ እያለ እሷ እንዴት አምባሳደር ሆነች? እንኳን ሆነች እንግዲህ ምን ማድረግ ይቻላል? መሳተፍ ነው፣ መቀሳቀስ ነው፣ ስድቡንም ምኑንም ችሎ መጋፈጥ ነው። እና ልታገባ ነው፣ አዶናይ ቀለበት ሊያስርላን ነው ተብሎ ሲጠበቅ ደጋፊዎቿ እንደዚህ እንዴት እንዳሳመሯት ደግሞ አይገርምም? እንዴት እንዳሳመሯት እንደዛ አሳምረዋት እሷ የጥርስ አምባሳደር ሁና መጣች ማለት ነው። እንግዲህ ይቅናት፣ ጥሩ ነገር ይቅጠማት። አሁን ጃኒ አግብቶ ስለ ሽሮና ስለ በርበሬ ታስባለች ማለት ዘበት ነው። ዱባይ እየመጣች የምታዝናና ሴት በላቅምህን ወቅ። እንግዲህ ሀብታም መሆን አለበት፣ በሁለትና በሰራተኛ የሚያስተዳድር እንጂ እንደኛ ሽሮና በርበሬ ታስብልኛለች ብለህ ዘበት ነው። ለብቻዋ መታ ዱባይን የምትዝናና ሴት ያርግልሽ፣ ተዝናኝ በደንብ። ይሄን ነው የምላችሁ ውድ ቤተሰቦች። ያው ቪዲዮ በተደጋጋሚ የምሰራው ሰዓት እንዲቆጥርልኝ ነው። እንግዲህ እንደምታግዙ ባለሙሉ ተስፋ ነኝ። ይቁጠርልኝ ማለት ነው። ያው ጠብታ ጋን ትሞላለች እንደሚባለው ጠብ ጠብ እያለ ነው። እስኪ ተስፋ አልቆርጥም። ቻው ቻው።